አንቺ ጋር ስመጣ ያስተዋወቅሽ ልጅ እንደውም የሆነ ሰዓት ላይ ተጨቃጭቅንበት። ማንን ነው? ቃልን እያልሽ ነው? አዎ እሱ ነው። ማለቴ በአጋጣሚ ሌላ ቦታም ተገናኘን እና ያው እየተግባባን ቀስ በቀስ ፍቅር ጀመረ። ማለት እዩ ያልሽሽ አይደለም አይደለም? ነገሩ ምንም እውነት አይመስልም። ማኔ ለምን ብዬ ነው የማዋሸው? ኧረ አልዋሸሁሽም። እና የታሰረው እሱ ነው። ደግሞ ኤፍራታ ትናንትና እራሷ እንደወጋቻት ስታወራ ሰምተሻል አይደል? አብረን ነበርን። አዎ እሱንማ በደንብ አድርጌ ሰምቻለሁ። ስለዚህ እሱ አልወጋትም፣ ምንም ባላጠፋ ነው የታሰረው ማለት ነው። መፋታት አለበት። ልታግዥኝ ይገባል። እኔ በምን አግዝሻለሁ? በብዙ ነገር። እባክሽ ገኒ ወደ እሱ መታለች እንዴ? ንገሪኝ። እናንተ ጋር ናት? አይ እኩዬ፣ እኔ አሁን ገና መግባቴ ነው፣ አላየኋትም። ግን ከላይ ልትሆን ትችላለች። ምን ነው ችግር አለ እንዴ? አዎ ገኒ ሰላም አይደለችም። ራሴን አጠፋለሁ እያለች ነበር። እባክሽ ቶሎ ብለሽ ያት። እሺ እኩዬ፣ ቆይ አንዴ በቃ ላይ ሊያት። እሺ የማደርገው በእኔ ምክንያት ነው እንደዛ የሆነችው። አሁን በጣም ስጮህባት ነበር እኮ። ግን ደግሞ እሷን ያልተናገርኩ ማንን እናገራለሁ? እኔ ጉዳዩ ምንድን ነው የማደርገው? በቃ አሁን ልብሴ ልቀይርና ወጥቼ ልፈልጋት። የቃል እህት እንግዲህ ወንድሟን ቃልን ለማስፈታት አንድ ተንኮል አስባለች ማለት ነው፣ ኤፍራታና ጽዮን ላይ። ታዲያ መጀመሪያ ላይ ኤፍራታ ጋር ሄዳ ነበረ ማለት ነው። ኤፍራታ ጋር ከሄደች በኋላ ተንኮላን የጀመረችው እንግዲህ ፍቅረኛዬን እንድታስፈችልኝ እፈልጋለሁኝ፣ እሱ ወንጀል እንዳልሰራ አንቺም ጠንቅቀሽ ታውቂዋለሽ፣ በቦታ ላይ እኔም ጽዮንም ሁላችንም ነበርን ብላታለች ማለት ነው። ጽዮን ባትኖርም ነገር ግን እውነት አንቺ እንዳደረግሽ ሁሉም ሰው ያውቃል። ነገር ግን ቃል ራሱ እጁን ቢሰጥም ወንጀል ግን አልሰራም፣ ለአንቺ ብሎ ነው የታሰረው። ስለዚህ አንቺ ነሽ ይህንን ወንጀል የሰራሹ፣ ሉሊትን ወክተሻት የገደልሻት አንቺ ነሽ፣ ያንን ደግሞ ቃልሽን ትሰጫለሽ ብላታለች ማለት ነው። ከዛ በኋላ እንግዲህ ኤፍራታ የመለሰችላት መልስ አዎ እኔ ነኝ ያደረኩትኝ፣ ነገር ግን አስፈታልሻለሁ፣ ፍቅረኛሽን ጊዜ ስጭኝ ብላታለች ማለት ነው። ታዲያ ያንን ነገር ደግሞ ቀርጻ በስልኳ ይዛለች። ከዛ ከወጣች በኋላ እየሄደች እንግዲህ ሪከርድ ያደረገቻትን እየሰማች ነበረ ማለት ነው። ከዛ ከጨረሰች በኋላ ግን ቀጥታ ደግሞ ጽዮን ቤት ነው የሄደችው ማለት ነው። አሁን ላይ ደግሞ ይሄ መረጃ ብቻ በቂ እንዳልሆነ ስላወቀች ከጽዮንም ሌላ መረጃ ስለምትፈልግ ስለ ፍቅረኛዋ እንዴት እንደተዋወቀች እንዲሁም ደግሞ በምን ጊዜ ውስጥ አብረው እንደነበሩ እያንዳንዱን ነገር እየነገረቻት ከዛ በኋላ እንግዲህ ያው ኤፍራታ እንዳደረገች እሷ ምስክር እንድትሆን አድርጋ ነበረ እሷንም እያወጣጣች የነበረው ማለት ነው። ታዲያ የቃል እህት አሁንም ኤፍራታ ላይ ያደረገችውን ነገር ጽዮንም ጋር መታ እንደዛው እያደረገች ነው ማለት ነው። ሪከርድ እያደረገቻት ነው። ነገር ግን ጽዮን ምንም ነገር አልጠረጠረቻትም። ታዲያ ትዕግስት ይኑርሽ፣ ፍቅረኛሽ መቼ ነው የተዋወቃችሁት? ከዚህ በፊት ግን ፍቅረኛ እንዳለሽ አልነገርሽኝም ነበረ እና እየዋሸሽኝ አይደለም ብላ እየተጠራጠረቻት ነበረ ማለት ነው። ከሷ ወሬውን ራሱ እየሰማች የነበረው ማለት ነው። ቃል
ፍቅረኛዬ ነው ብላ ነው እንግዲህ አሁን ላይ እያወራቻት ያለችው ማለት ነው። እንዴት እንደተዋወቀች እኔ ወንድሜን ያልኩት ዋሽቼ ነው ምናምን ብላ እንግዲህ ለማሳመን ሞክራለች። ከዛ በኋላ እንግዲህ ሪካርድ አድርጋታለች ማለት ነው። በዚህ መልኩ እንግዲህ ወንድሟን ከእስር ቤት ለማስፈታት ትፈልጋለች። ነገር ግን ወንድሟን ማንም ሰው ታሰርልኝ አላለውም። ኤፍራታን ስለሚወዳትና ስለሚያፈቅራት ብቻ ነው እጅ ሰጥቶ እሷ እንዳትታሰር ያደረገው ማለት ነው። ምክንያቱም ኤፍራታ የገዛ ባለቤቷ አለ ማለት ነው። እሱም እኔ ነኝ የገደልኩት ብሎ ነው የታሰረው። ናታን እያለ ነው እንግዲህ እሱ አለው ብሎ በራሱ ጊዜ እስር ቤት የገባው ማለት ነው። ለእሷ ብሎ እንግዲህ መስዋዕት እሆናለሁ ብሎ ነው የገባው። አሁን ላይ ግን እነሱ አውቆ እስር ቤት እንዲገባ ያደረጉ አድርጋ እንግዲህ ለወንድሟ በዚህ ልክ እንትን እያለች ነው ያለችው። ያው የቃል እህትም አይፈረድባትም፣ ምክንያቱም ያለ ወንጀል ነው ይሄ ነገር ውስጥ የገባው ማለት ነው። እህት እንግዲህ ለወንድሟ የምትሰጠው መስዋዕት ነው ብዬ ነው የማስበው እኔ ምንም ቢሆን ወንድሟ ያለ ወንጀል እስር ቤት ሲገባ ዝም የምትል እህት የለችም። እኔም ቢሆን እንደዛ ነው የማደርገው። ነገር ግን በእውነተኛ መልኩ ነው ላደርግ የምችለው ማለት ነው። ኤፍራታን አላስጨንቃትም። ምክንያቱም ኤፍራታን እንደሚወዳት እንደሚያፈቅራት፣ ለዛውም ባለቤት እያላት እሱ ተደርቦ እንዳፈቀራት ታውቃለች ማለት ነው የቃለት። ስለዚህ ወንድሟ ጥፋተኛ እንደሆነ ታውቃለች። ነገር ግን ሉሊትን እሱ አይደለም የወጋው፣ ወንድሟን ነበረ አፋጣ ሁሉንም ነገር ማሳመን የምትችለው። እሱ ደግሞ እንግዲህ ምንም ነገር እንዳታደርጊ እኔ በራሴ ነው እጅ የሰጠሁት እንጂ ማንም መስክሮብኝ አይደለም ብለዋታል ማለት ነው። ስለዚህ ኤፍራታን ልትጎዳት ብትሞክር ያው ራሷን ወዳድ ነው የምትሆነው ማለት ነው። ታሰርልኝ አላለችውም፣ እሱ ራሱ ነው የታሰርላት ማለት ነው። ሌላኛውና ዋነኛው ነገር እንግዲህ ኤፍራታ በህልምም እንዲሁም ደግሞ በሀሳቧ እየመጣ እንግዲህ ናታን ከእስር ቤት ተፈስቶ መቶላት ምናምን ነው እያየች ያለችው ማለት ነው። እንግዲህ ያው ኤፍራታ በጣም ነው የምታሳዝነው፣ ልጇን አታለች። ነገር ግን በናፍቆት አሁንም ናታንን አታ ነው ያለችው ማለት ነው። እንግዲህ ቁጭ ብላ እንኳን ገና ሳትተኛ ሰመመን ሆኖባት ህልም በሚመስል መልኩ ከናታን ጋር ተቃቅፋ ምናምን መጣህልኝ እያለች እየተደሰች ነበረ። እኔ እውነትም ከእስር ቤት የወጣ ነበረ የመሰለኝ ህልም መሆኑን ቅዠት መሆኑን ሳይ ግን በጣም ነው የተናደድኩትኝ ማለት ነው። አሁን ናታን እንግዲህ ያፌት መጥቶ ቢያግዘው ብላችሁ አላሰባችሁትም? የምር በጣም በቃ አሁን ላይ ናታንን የሚያግዘው ሰው ሊኖር ይገባል። አሁን ላይ እንግዲህ ያው ናታን እስር ቤት ከገባ ከራርሟል። አሁን ላይ እንግዲህ ሉሊትም ደግሞ በተቃራኒው ከዛ ለማምለጥ እየሞከረች ነው ያለችው። ዳግም እንቅልፉ መጥቶ እያንቀላፋ እንቅልፍ እያዳፋው ነበር። በዛ አጋጣሚ ቁልፍ ከኪሱ አውጥታ ልትወጣ ነበረ ማለት ነው። እንግዲህ ያው በምትኩ አቤል ተተክቶ ሲመጣ እንግዲህ በር ሲከፍት ሰምታ ደንግጣ ተመልሳ ታኛች ማለት ነው። እንግዲህ በምን መልኩ ታመልጥ ይሆን? እሷ ከዛ ካመለጠች ነገሮች ይበለሻሻሉ። ናታንም ልጁ በህይወት መኖሩን አያውቅም ማለት ነው። ከዚህ በላይ ሊሰቃይ ይችላል። ስለዚህ ሉሊት ከዛ ቤት ውስጥ መውጣት የለባትም። ምክንያቱም ናታን ሊገላት ሲሄድ እውነቱን ላለመሞት ስትል እንደሚጨርሳት ታውቃለች። አሁን ከዛ ከወጣ ሉሊት ማለት ነው። ስለዚህ ሉሊት እዛ ናታን መጥቶ ሊገላት ስል ራሷን ለማዳን ስትል እውነታውን ትናገራለች። የናታን ልጅ በህይወት እንዳለ እንዲሁም ደግሞ ከዚህ በፊትም እንግዲህ ያው ቃል እጅ ነበረ። የቃል የገዛ አክስቱ ናት ቃል የነናታንን ልጅ እንዲገድል ያዘዘችው። እሱ ግን አላደረገም። ልጃቸው እንዳይሞት ተንከባክቦ ሙግዚት ቀጥሮለት እያስቀመጠ ነበረ ማለት ነው። ነገር ግን ሉሊት ያው የዛ ለቅሶ ላይ ስለነበረች ሁሉንም ነገር ታውቃለች፣ የውሸት እንደሆነ ታውቃለች። ያንን ነገር እንግዲህ ካወቀች በኋላ ነው ከቃል ጋር ቂምና በቀል ተያይዘው እስከ ዛሬ ድረስ ተጠማምዶ ያሉት ማለት ነው። ያንን ነገር ስለምታውቅ እያንዳንዱን ነገር አፍረጥርጣ ትናገራለች። ከዛ በኋላ እንግዲህ ቃልም ያው ወንጀለኛ ይሆናል በዛ ሰዓት ላይ። ነገር ግን ያው ከተረዱት እሱ ባይሆን ኑሮ ልጃቸው ሞቶ ነበረ ማለት ነው። ግን በጊዜው
ነግሯቸው ልጃቸውን ቢመልስላቸው ይሄን ሁሉ እናት ስትሰቃይ መልሶ እሱ የናታንን ሚስት ለራሱ መመኘቱ እናም ደግሞ ብዙ ነገሮች ኤፍራታ እንድትሳሳት አድርጓታል። ይህ ደግሞ ለብዙ ሰው ትምህርት ይሆናል ብዬ አስባለሁ። ምክንያቱም ባለትዳር መሆኗን እያወቀ እናት በዚህ ልክ ኤፍራታ በልጇ በጣም ተጎድታ ልጄ ሞቶ ከገደሉ በኋላ በእሳት አቃጥለው የሚለው አይምሮ ላይ ሲመጣ እንግዲህ እናት አትችልም እውነት ለመናገር ማለት ነው። በዚህ ልክ የሰው ጭካኔ። ለዛም ነው ሉሊት ናት ያደረገችው ብላ ያኔ ስትናገር በስሜታዊ ሆና እንደዛ በባዶ እግሯ ሄዳ እሷን ህይወቷን ልታጠፋት የሄደችው። ያኔት ደግሞ በጣም ነው የምታስጠላው ከነ ማለት ነው እውነት ለመናገር ማለት ነው። በዚህ ልክ ክፋት ሉሊት እንደውም ከሷ የተሻለች ናት። እውነት ምንም ቢሆን አስተውላ ምን ብላ ነው ተንኮል እንኳን የምታስበው ማለት ነው። እችኛዋ እኮ አቃጥላ ልትደፋቸው ነው። በቃ ሌላኛውን ውጊልኝ አትወጋጊልኝም እንደ እያለች ነው ማለት ነው። እኔ ባለውለታሽ ነኝ እንዲህ ነኝ ምናምን እያለች እያጫረሰቻት ያለችው እሷ ናት ማለት ነው። እና ያኔት ከድራማው ራሱ ብትወጣ እኔ በጣም ነው ደስ የሚለኝ እውነት ለመናገር እና በውሸት አስገድላ ነበረ ማለት ነው። አሁን ላይ እንግዲህ ያው የቃል እህት በዚህ መልኩ ቃልን ለማስወጣት ብትሞክርም ያው ኤፍራታ ወንጀለኛ ሆና እጅ ሰታ እንድትታሰር ነው የምትፈልገው የቃል እህት። ነገር ግን ኤፍራታም አትታሰርም፣ ምክንያቱም በህይወት አለች ማለት ነው ሉሊት። ናታንም ተሳክቶለት ከእስር ቤት ወጥቶ ሉሊትን አልገደላትም። ስለዚህ ያው ዳግም እሷ ጎን ቢሆንም ማለት ነው። ሌላኛውና ዋነኛው ነገር እንግዲህ ገኒ ኤፍራታ ስላሸማቀቀቻት ነው ወይ ደብዳቤ ጽፋ እየጠፋቸው። እንግዲህ ያው ኤፍራታ እኔ እንዳንቺ አይደለውም፣ ወድጄ አልጣልኩም፣ ተነጥቄ ነው፣ ልጄ ገለውብኝ በእሳት አቃጥለው ነው። አንቺ እንኳን አለሽ አይደለ እንዴ ልጅሽን ጥለሽ መኖር ችለሻል፣ እኔ ግን አልችልም እያለቻት እንግዲህ ያው አይምሯን ነክቷታል። በዛ ላይ ደግሞ ተይኝ በቃ ብላ ተናዳባታለች ማለት ነው። ምክንያቱም የራሷ ምክንያት አላት። በዛ ሰዓት ላይ ለልጇ ለመኖር ስትል ልጇንም ለማሳደግ ስትል የመረጠችው ምርጫ ነው ማለት ነው። ምክንያቱም ኤፍራታ ከተወለደች በኋላ ያለው ስቃይ እናት ብቻ ናት የምታውቀው፣ ገኒ ብቻ ናት የምታውቀው ማለት ነው። ኤፍራታን እንግዲህ የነ ቤዝ በር ላይ የጣለችው ሰው አንስቶ እንዲያሳድግ እያንዳንዱን ነገር ታሪኳን ነግራታለች፣ ሰምታለች። ያንን ነገር ግን አሁን ላይ ያለፈን ታሪክ እያነሳች አይምሮዋን እየበረዘቻት ነው ያለችው። ምክንያቱም እናት ይቅርታ ካደረገችላት በኋላ በዚህ ልክ ባለፈው ነገር ደግሞ ሰዎች እኛን መውቀስ የለባቸውም ብዬ ነው የማስበው። እናት ናት። እናት ያለ ምክንያት ልጇን አትጥልም። ነገር ግን ምክንያቷንም ተናግራለች። እና ለረጅም ጊዜ ደግሞ እሷን እየተንከባከበቻት ነው ያሳደገቻት እነ ቤዝ ገብታ በሰራተኝነት ማለት ነው። አሁን ላይ ግን በፊት ባደረግናቸው ስህተቶች መወቀስ የለብንም ማለት ነው። እንግዲህ ብዙ ነገሮች ነው የምንረዳ። አሁን ላይ እንግዲህ ራሴን አጠፋለሁ ብላ ነው ከቤት የወጣችው። ገኒስ እውነት ራሷን ለማጥፋት ነው ወይስ ኤፍራታን ለማስተማር ነው ከቤት የጠፋችው? ገኒ ራሷን ካጠፋች እውነት በጣም ነው የሚደብረው ድራማው ራሱ ማለት ነው። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? አዳዲስ ቤተሰቦች ደግሞ ከመጣችሁ ሰብስክራይብ፣ ላይክ፣ ኮመንት፣ ሼር ማድረጋቸውን እንዳትረሱ። ስለምትከታተሉኝ እጅግ አርጌ አመሰግናለሁ። ነባሮችም ስለምታበረታቱኝ እጅግ አርጌ አመሰግናለሁ። ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ባይ ባይ።